ባለፈው የትምህርታችን ክፍለ ጊዜ ትምህርታችንን ያቆምነው የታሪክ መጻሕፍት የሆኑትን ተመልክተን ነበረ። ዛሬ ደግሞ ትምህርታችንን የምንቀጥለው የጥበብ፣ የመዝሙር፣ የቅኔ መጻሕፍት የሆኑትን በመመልከት ይሆናል ማለት ነው። እግዚአብሔር መንፈስ ቅዱስ ዕውቀቱን፣ ጥበቡን፣ ማስተዋሉን ለሁላችንም ያድለን። የመዝሙር፣ የጥበብና የቅኔ መጻሕፍት የመዝሙር መጻሕፍት የሚባሉት ወይም የቅኔ መጻሕፍት የሚባሉት ወይም የጥበብ መጻሕፍት የሚባሉት ስንት ናቸው ከተባለ 8 ናቸው። የጥበብ መጻሕፍት የሚባሉት 8 ቅዱሳት መጻሕፍት ናቸው። እነርሱም ወደፊት እንመለከታቸዋለን። አጻጻፋቸውን ስንመለከት በግጥም፣ በመዝሙር፣ በምሳሌና በቅኔ ስለሆነ በመዝሙር ክፍል ተመድበዋል። ስያሜያቸውን ስንመለከት እነዚህ መጻሕፍት በሰምና በወርቅ በምሳሌም የተጻፉ በመሆናቸው የቅኔ መጻሕፍት ይባላሉ። አንዳንዶቹ መጻሕፍት ስንመለከታቸው በመዝሙር መልክ ስለተጻፉ ከየት ይመደባሉ? ከመዝሙር መጻሕፍት ይመደባሉ ማለት ነው። ስለዚህ አንዳንዶቹ መጻሕፍት በመዝሙር መልክ ስለቀረቡ ደግሞ የመዝሙር መጻሕፍት ይባላሉ። መዝሙር ማለት ምን ማለት ነው ከተባለ ዘመረ፣ አመሰገነ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙ ምስጋና ማለት ነው። ጥበብ ማለት ምን ማለት ነው ከተባለ የማስተዋል ማንኛውንም ነገር የመመርመር ችሎታ ማለት ነው። የጥበብ መጻሕፍት ዋና ይዘት ምንድን ነው ከተባለ በፈሪሃ እግዚአብሔር የሚገኘውን ጥበብ መግለጥ ነው። እግዚአብሔርን በመፍራት የሚገኘውን ጥበብ መግለጥ ነው። አንዳንዶች ያለ ፈሪሃ እግዚአብሔር የሚገኘውን ጥበብ ገንዘብ ያደርጋሉ። አንዳንድ መጻሕፍት እግዚአብሔርን በመፍራት ሳይሆን እግዚአብሔርን ባለመፍራት የሚገኘውን ጥበብ ይለግሳሉ። እነዚህ መጻሕፍት ግን በፈሪሃ እግዚአብሔር የሚገኘውን ጥበብ የሚገልጡ መጻሕፍት ናቸው። ስለዚህ የጥበብ መጻሕፍት ዋና ይዘት በፈሪሃ እግዚአብሔር የሚገኘውን ጥበብ መግለጥ ነው። ቅኔ ምን ማለት ነው? እያንዳንዱን ቃል እየተረጎምን ነው። ቅኔ ማለት ቀነየ ገዛ ከሚል ቃል የመጣ ጥሬ ዘር ሲሆን ትርጉሙ መገዛት ማለት ነው። መገዛት ማለት ነው። ይህም ለፈጣሪያችን መገዛታችንን የምንገልጽበት ምስጋና ነው። ቅኔ እንግዲህ ስንመለከተው በአንድ አረፍተ ነገር 2 ወይም ከዚያ በላይ ሐሳቦችን ማስተላለፍ ነው። እኒህ ሐሳቦችም በዋናነት ሰምና ወርቅ ይባላሉ። ሰሙ እንግዲህ ብዙ ጊዜ ለብዙዎች ከላይ የሚታየው ሲሆን ወርቁ ግን በአእምሮ ምጡቅ ለሆኑ እንዲሁም ደግሞ ለተመራማሪዎች ብቻ የሚታይ ነገር ነው። ብዙን ጊዜ ከላይ ያለውን ነገር እናውቀዋለን፣ ነገር ግን ምርምር የሚፈልገውን ጉዳይ ግን እንስተዋለን። አንዳንዴ እኛ ላዩን ብቻ ተመልክተን ልናልፋቸው እንችላለን። ነገር ግን በአእምሮ ምጡቅ የሆኑና የተመራመሩ ሰዎች ወርቁን ጭምር ፈልቅቀው ያገኙታል ማለት ነው። ስለዚህ እነዚህ መጻሕፍት የቅኔ መጻሕፍት ሲባሉ በሰምና በወርቅ ተንከባለው የተቀመጡ መሆናቸውን ልብ ማለት ይገባል ማለት ነው። አቀራረባቸውን ስንመለከት አብዛኞቹ የቀረቡት በግጥም መልክ ነው። በምን መልክ ነው? በግጥም መልክ ነው። በግጥም መልክ ነው። ለምሳሌ ያክል መጽሐፈ ኢዮብን እንኳን ብንመለከተው በስድ ንባብ መልክ ከተጻፉት ከመጀመሪያውና ከመጨረሻው ክፍሎች በስተቀር የተጻፉት ሁሉ በምንድን ነው? የመዝሙር የጥበብና የቅኔ መጻሕፍት ከሆኑት መካከል የመጀመሪያው መጽሐፍ መጽሐፈ ኢዮብ ነው። መጽሐፈ ማ? ኢዮብ ነው። ኢዮብ ኢዮብ አይደለም፣ ኢዮብ ነው። ኢዮብ ማለት ምን ማለት ነው ከተባለ ኢዮብ ማለት የስሙ ትርጉም ጨረቃ አበባ ማለት ነው። ኢዮብ ማለት ጨረቃ አበባ ማለት ነው። ይዘቱን ስንመለከት እግዚአብሔርን በሚወዱና ለሕጉ በሚታዘዙ ሰዎች ላይ መከራ ሊደርስ እንደሚችልና በትዕግስት ካሳለፉት መከራው እንደሚወገድና በረከትንም ከእግዚአብሔር በእጥፍ እንደሚያገኙ የሚያስተምር መጽሐፍ ነው። መጽሐፈ ኢዮብ ስለ ኢዮብ የሚተርክ ነው። ስለ ኢዮብ የሚተርክ መጽሐፍ ነው። መጽሐፉ የተሰየመው
ከዚህ ቀደም ከተመለከትናቸው ከሰባቱ ስያሜዎች መካከል አንዱ በሆነው በባለ ታሪኩ ስም ነው። በማን ስም ነው? በባለ ታሪኩ ስም የተሰየመ መጽሐፍ ነው። መጽሐፈ ኢዮብ የተጻፈበት ዘመን መቼ ነው የሚለውን እንመልከት። ከዚህ ቀደም ነግሬያቸዋለሁ። የመጀመሪያው በመጽሐፍ የሚቀድመው ማን ነው? የመጀመሪያ መጽሐፍ የሆነው በመጽሐፍ የሚቀድመው ማን ነው? መጽሐፈ አረ ሄኖክ በሉ። ሄኖክ ነው። መጽሐፈ ሄኖክ ነው። ሁለተኛ በመጽሐፍ የሚቀድመው ማን ነው? መጽሐፈ ኢዮብ ነው። ኢዮብ ነው። የሕግ መጻሕፍት የሚባሉት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም እነዚህ 5 መጻሕፍት የተጻፉት ሕጉን በተቀበሉበት ዘመን አካባቢ ነው። 10ቱን ቃላተ ኦሪት በተቀበሉበት ዘመን የተጻፉ መጻሕፍት ናቸው። መጽሐፈ ኢዮብን ስንመለከተው ግን እስራኤል በግብፅ ሳሉ በፈርዖን ዘመን ነው። በየት ሳሉ? በግብፅ ሳሉ። እስራኤል በግብፅ ሳሉ በፈርዖን ዘመን የተጻፈ መጽሐፍ ነው መጽሐፈ ኢዮብ። የሕግ መጻሕፍት ግን የተጻፉበትን ዘመን ስንመለከት ሕግ በተሰጠበት ዘመን አካባቢ የተጻፉ ናቸው። ስለዚህ ሁለተኛ በመጽሐፍ የሚቀድመው መጽሐፈ ኢዮብ ነው ማለት ነው። አከፋፈሉ መጽሐፈ ኢዮብ 42 ምዕራፎች ሲኖሩት በ3 አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 3 ስለ ኢዮብ መፈተን፣ ኢዮብ የተወለደባትን ቀን እንደረገመ። ሁለተኛ ከምዕራፍ 4 እስከ 37 ጓደኞቹ እንደተከራከሩት። ሶስተኛ ከምዕራፍ 38 እስከ 42 የእግዚአብሔር ጥያቄ እና የኢዮብ እጥፍ በረከት ተገልጧል። ቅዱስ ኢዮብ ማን ነው የሚለውን ባጭር እንመልከት። ቅዱስ ኢዮብ ጻድቅ ማን ነው? አባቱ ዛራ ይባላል። አባቱ ዛራ ይባላል። እናቱ ባሱራስ ትባላለች። እናቱ ባሱራስ ትባላለች። ኢዮብ ማን ነው ብለን ስንጠይቅ አብርሃምን ይዘው የቆጠሩ እንደሆነ ከአብርሃም 6ኛ ትውልድ ላይ የሚገኝ ነው። አብርሃምን ትተው ቢቆጥሩ ደግሞ 5ኛ ትውልድ ላይ ይገኛል። ይሄ እንግዲህ መጽሐፈ ኢዮብ ምዕራፍ 42 ከቁጥር 21 ላይ የተገለጸ ነው። መጽሐፈ ኢዮብ ምዕራፍ 42 ከቁጥር 21 ስሙም ቀድሞ ኢዮባብ ነበረ። ማን ነበረ? ኢዮባብ ነበረ። አረባዊ ሴትንም አገባ፣ ስሙ ሄኖን የሚባል ልጅንም ወለደችለት። እርሱም የኤሳው የልጅ ልጅ የዛራ ልጅ ነው። እናቱም ባሱራስ ትባል ነበረ። እርሱም ከአብርሃም 5ኛ ነው። እርሱም በገዛት ሀገር በኤዶምያስ የነገሱ ነገስታት እነዚህ ነበሩ ብሎ ይናገርና ቀጥሎ እነማን እንደነገሱ ያስቀምጣል ማለት ነው። ስለዚህ ስንተኛ ትውልድ ነው? 5ኛ ትውልድ ነው። ማንን ትተው የቆጠሩ እንደሆነ? አብርሃምን ትተው የቆጠሩ እንደሆነ። አብርሃምን ይዘን የቆጠረን እንደሆነ ግን ስንተኛ ትውልድ ነው? 6ኛ ትውልድ ነው። በየትኛው እንቁጠር? በአብርሃም ወይስ አብርሃምን ይዘን ወይስ አብርሃምን ትተን? አብርሃምን ይዘን። እሺ፣ አብርሃም፣ ይስሐቅ፣ ኤሳው፣ ራጉኤል የጻፋችሁ ነው አይደለም? ኖቱ ለኩ የለም። አላወቃችሁ? አብርሃም፣ ይስሐቅ፣ ኤሳው፣ ራጉኤል፣ ዛራ፣ ኢዮብ። እስኪ በሉ አብርሃም፣ ይስሐቅ፣ ኤሳው፣ ራጉኤል፣ ዛራ፣ ኢዮብ። ጥሩ። ኢዮብ ማን ነው ከተባለ በራሱ በመጽሐፈ ኢዮብ ላይ እንደተገለጸው ቅን፣ ንጹሕና ጻድቅ ነበረ። ምን ነበረ? ቅን ነበረ፣ ንጹሕ ነበረ፣ ጻድቅም ሰው ነበረ። እንዲሁም ኢዮብ እግዚአብሔርን የሚፈራ ነበረ። ይሄንን መጽሐፈ ኢዮብ ምዕራፍ 1 ላይ ታገኙታላችሁ። አውስጢድ ወይም ኦጽ በሚባል ሀገር
ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ቅን፣ ንጹሕና ጻድቅ፣ እግዚአብሔርንም የሚፈራ ከክፉ ሥራም ሁሉ የራቀ ነበር ይላል። ስለዚህ ኢዮብ ቅን ነው፣ ንጹሕ ነው፣ ጻድቅ ነው፣ እግዚአብሔርን የሚፈራ ነው፣ ከክፋት ሁሉ የራቀ አባት ነው። ከክፋት ሁሉ የራቀ አባት ነው። 7 ወንዶች 3 ሴቶች ልጆች ነበሩት። ስንት ወንዶች? ስንት ሴት? ከብቶቹም 7000 በጎች። በእኛ ዘመን እንግዲህ አንዱ በግ ስንት ነው? በ7000 እስቲ ያባዙት። 3000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች ነበሩ። እጅግ ብዙ አገልጋዮች ነበሩት። ስራውም በምድር ላይ ታላቅ ነበረ። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ገናና ነበረ ይላል። ገናና ነበረ እና ኢዮብ ሀብታም ነው፣ እግዚአብሔርን የሚፈራ ሰው ነው። ድንገት እንኳን ሳያውቁ ልጆቼ እግዚአብሔርን በድለውት ሊሆን ይችላል ብሎ አስቦ ለሱም ለሚስቱም እንዲሁም ደግሞ ለልጆቹም ጭምር በየቀኑ መስዋዕት ለእግዚአብሔር ያቀርብ የነበረ አባት ነው። ለልጆቹ ሲያቀርብ ራሱን ትቶ አይደለም፣ ለራሱም ጭምር ያቀርብ ነበር። ለሚስቱም ጭምር ለልጆቹም ጭምር መስዋዕት ያቀርብ ነበር በየቀኑ ማለት ነው። አስቡት፣ ለእያንዳንዱ አንዳንድ በግ ቢሆን አስቡት ምን ያክል እንደሚሆን ማለት ነው። በዚሁ ልክ ግን ምንድን ነው? ሀብታም ነው፣ እጅግ ባለጸጋ ነው። ባለጸጋም ሆኖ ደግሞ እንደ ሌሎቹ ድሃን የሚንቅ ሳይሆን እንግዳ ይቀበል የነበረ አባት ነው። ምን ይቀበል የነበረ? እንግዳ ይቀበል የነበረ አባት ነው። አሁን መጽሐፈ ኢዮብን እየተመለከተን ስለሆነ የኢዮብን ታሪክ ደግሞ በተወሰነ መልኩ እንድትረዱት የሆነ ቪዲዮ ልክላችኋለሁ። ግብፃውያን የሰሩትን ከዚህ ቀደም የሰላኩትም እያያችሁ ነው። ስለዚህ አሁን የኢዮብን ደግሞ ልክላችኋለሁ፣ ችግር የለው እና ኢዮብ እንግዲህ እንደ አብርሃም እንግዳ ይቀበል ነበረ። የኢዮብ ደግነት የተመሰከረው በማን ነው ከተባለ በእግዚአብሔር አንደበት ነው። በማን አንደበት ነው? አስቡት። የኢዮብ ደግነት የተመሰከረው በእግዚአብሔር አንደበት ነው። መጽሐፈ ኢዮብ ምዕራፍ 1 ቁጥር 8 ላይ መጽሐፈ ኢዮብ ምዕራፍ 1 ቁጥር 8 ላይ እግዚአብሔርም ሰይጣንን አለው፣ በባሪያዬ በኢዮብ ላይ የምታስበው ነገር እንዳይኖር ተጠንቀቅ፣ በምድር ላይ እንደርሱ ቅን ንጹሕና ጻድቅ እግዚአብሔርንም የሚፈራ ከክፉ ሥራም ሁሉ የራቀ ሰው የለምና ብሎ ተናገረ ማለት ነው። ለቅድስናው ደግነቱ፣ እግዚአብሔርን መፍራቱ፣ ከክፋት ሁሉ የራቀ መሆኑ የተገለጠው የተመሰከረው በእግዚአብሔር አንደበት ነው። በእግዚአብሔር አንደበት ነው። አይ መቼስ እንግዲህ ኢዮብ ይሄው ሁሉ ሀብት ሰጥተኸው፣ ልጆች ሰጥተኸው፣ ሚስት ሰጥተኸው፣ ሁሉን አሟልተህለት አንተም ባያመልክ ነበር የሚገርመው። እስኪ ያለውን ንሳው፣ ፈጽሞ አንተን አያከብርህም ይሰድብሃል እንጂ አለ። የሰይጣን ውሸቱ የኢዮብ ደግነቱ ለትውልድ ሁሉ ይገለጽ ዘንድ እግዚአብሔር አምላክ ኢዮብ እንዲፈተን ፈቀደ። በአንድ ቀን ሀብታም የነበረው ባለጸጋ የነበረው ኢዮብ ደኸየ። ሀብቱን በጠቅላላ አጣ። ሰርቼ እንዳይል ደግሞ ጤንነቱን አጣ። ልጆቼ ይጦሩኛል ደግሞ ብሎ ደግሞ እንዳያስብም ደግሞ ልጆቹም ሁሉም ሞቱ። በዚህ ሰዓት ላይ ኢዮብ ምንድን ያለው? አማረረ? አላማረረ? ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። እና ሚስቱ ይሄንን በምትመለከትበት ሰዓት ላይ ምን አለች? ይህ ሁሉ ለምንድን ነው የደረሰብህ? ይህን ሁሉ በጸጋ የምትቀበለው በምስጋና የምትቀበለው ለምንድን ነው? እግዚአብሔርን ስደበውና ሙት አለችው። እግዚአብሔርን ስደበውና ሙት አለችው። በዚህ ሰዓት ላይ ኢዮብ የሚስቱን ቃል አልሰማም። ምንድን ነው ያለው? አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉን ነገርንስ አንታገስምን አለ። አንታገስምን?
አንዳንዶች ከእግዚአብሔር እጅ መልካሙን ነገር በተቀበሉበት ሰዓት ላይ ከእግዚአብሔር ጋር አብረው ይኖራሉ። በሰይጣን ፈተና ሲመጣባቸው ያንን ፈተና ለጊዜው ማለፍ ቢያቅታቸው እግዚአብሔርን የሚሳደቡ ሆነው ይገኛሉ አይደል? ይገኛሉ። እና እንደውም አንድ ቀን ሀብታም መስሎ በፈረስ ተቀምጦ የኢዮብን ሚስት ሰይጣን ተገናኛት። ማነሽ አላት። ነገረችው። የኢዮብ ሚስት ነሽ? እኔ ሀብታም ነኝ፣ ባለጠጋ ነኝ። የሀብቱን የባለጠግነቱን ነገር ነገራት። ያለውን በጠቅላላ ዘረዘረላት። ከኔ ጋር እምትሄጂ ከሆነ የኔ ያለኝ ሀብት ሁሉ ያንቺ ይሆናል አላት። በይሳል ላይ እሺ መጀመሪያ ግን ባሌን ተሰናብቼው ልምጣ አለችው። መጣች፣ ተሰናበተችው። በምትሰናበተው ሰዓት ላይ ምን አላት? ሁሉን ነገር በምጥልበት ሰዓት ላይ እባክሽን የቃል ኪዳን ቀለበታችንን ግን እንዳትዩ፣ እኔ በእጅሽ ያጠለኩትን ቀለበት እንዳትዩ፣ ይዘሽው ሂጂ፣ የአምላክ ስም ስላለበት ከክፉ ነገር ሁሉ ይጠብቅሻል አላት። ባትወደውም እሺ ብላ አድርጋ መሄድ ጀመረች። ሰይጣን ቢመለከት የእግዚአብሔር ስም ስላለበት መራቅ ጀመረ። ኋላም ተሰወራት። አልደርስበት ስትል ወዴት ተመልሳለች? ወደ ባሏ ተመልሳለች። ኋላም እንግዲህ መቼስ እንግዲህ አንዳንድ ሰዎች አጽናኝ መስለው ቀርበው በቁስል ላይ እንጨት የሚሰዱ ይሆናሉ አይደል እንዴ? ለማጽናናት መተው እኮ እንዴ! አንዳንድ ጊዜ ለቅሶ ቤት ሄዳችሁ እንዴት ማጽናናት እንዳለባችሁ ካልገባችሁ ዝም በሉ። ምን በሉ? ዝም በቃ። አንዳንዱ እኮ ጨራሽ ያባብሳል። ታሞ ነበረ ምን ይጠይቃል? ምን ማለት ነው? እና ኢዮብን ለማጽናናት መጥተው ኋላ ላይ ጭራሽ መከራከር ጀመሩ። ይሄ ሁሉ የደረሰብህማ ስለ ኃጢአት ነው ብለው ጭምር ይከራከሩ ጀመር። በጣም ረዥሙን ክፍል የምታገኙት የሁለቱን ክርክር ነው፣ የኢዮብንና የጓደኞቹን ክርክር ነው። ኋላ ላይ እግዚአብሔር አምላክ ምን አደረገ? ማወቅ ያለባችሁ መጽሐፈ ኢዮብ በአሁን ዘመን ድራገን ብለን የምንጠራውን የገለጸበት መንገድ አለ። ድራገን ማለት ነው። መጽሐፈ ኢዮብ ላይ ድራገን ተገልጿል። መጽሐፈ ኢዮብ ምዕራፍ 41 ላይ መጽሐፈ ኢዮብ ምዕራፍ 41 ላይ ኢዮብ ቅን ሆኖ ሳለ፣ ደግ ሆኖ ሳለ፣ እግዚአብሔርን የሚፈራ ሆኖ ሳለ፣ ከክፋት የራቀ ሆኖ ሳለ ምን ደረሰበት? መከራ ደረሰበት። ያንን መከራ በጸጋ በመቀበሉ ምክንያት፣ በምስጋና በመቀበሉ ምክንያት እግዚአብሔር አምላክ በእጥፍ ባረከው። በምን ባረከው? ጤናውን መለሰለት። ከነበረው ሀብት እጥፍ ሰጠው። ልጆቹን ግን በዚህ ምድር አላበዛለትም። ለምን ቢሉ የሞቱት በእደ እግዚአብሔር ለመያዝ በቅተዋልና። ክርስቶስ ሲኦልን በርብሮ ነፍሳትን በሚያወጣበት ሰዓት ላይ ወደ ገነት ከሚገቡት የሰው ልጆች መካከል ተቆጥረዋል፣ ተደምረዋልና እግዚአብሔር አምላክ ልጆቹን ብቻ አላበዛለትም። ያ ማለት በዙ ማለት ነው አይደል እንዴ? አይደለም እንዴ? በዙለት ማለት ነው። እንደውም ስትመለከቱት መጽሐፈ ኢዮብ ምዕራፍ 42 ላይ እግዚአብሔርም ከፊተኛው ይልቅ የኋላኛውን ለኢዮብ ባረከ ይላል። መጽሐፈ ኢዮብ ምዕራፍ 42 ከቁጥር 12 ጀምሮ እግዚአብሔርም ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ። መንጋዎቹ 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬዎች፣ 1,000 እንስት አህዮች ነበሩ። ደግሞም 7 ወንዶችና 3 ሴቶች ልጆች ተወለዱለት። የመጀመሪያይቱን ስም ዕለት፣ የሁለተኛይቱንም ስም ቃስያ፣
የሶስተኛይቱንም ስም አማልትያሲቂራስ ብሎ ሰየማቸው። ከሰማይ በታች እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በሀገሩ ሁሉ አልተገኙም። አባታቸውም ከወንድሞቻቸው ጋር ርስት ሰጣቸው። ኢዮብም ከደዌው ከዳነ በኋላ 170 ዓመት ኖረ። ስንት ዓመት? ኢዮብ የኖረበት ዘመን 248 ዓመት ነው። ስንት ዓመት? 248 ዓመት። ያ ማለት ከደዌው ከዳነ በኋላ ከግማሽ በላይ የሆነ እድሜው ኖረዋል ማለት ነው። አስቡት። እና ክፉን የሚያርቅ መልካሙን የሚያቀርብ ምስጋና ነው። ምስጋና ነው። እረፍቱ በቤተ ክርስቲያን ግንቦት 2 ይከበራል። ግንቦት 2 ይከበራል። ሁለተኛው መጽሐፍ መዝሙረ ዳዊት ነው። መዝሙረ ዳዊት የስሙ ትርጉም ዳዊት ማለት ልበ አምላክ ማለት ነው። ምን ማለት ነው? የአምላክ ልብ ያለው ማለት ነው። አንደኛ ሳሙኤል ምዕራፍ 13 ከቁጥር 14፣ የሐዋርያት ሥራ ምዕራፍ 13 ከቁጥር 22 ጠላትን ውደድ የሚለው ሕግ ከመሰጠቱ በፊት ጠላቱን ሳኦልን በተደጋጋሚ ጊዜ አግኝቶት ምንም ክፉ ነገር ያላደረገበት አባት ማን ነው? ቅዱስ ዳዊት ነው። ቅዱስ ዳዊት ነው። አስቡ። ሰው በልቡ ክፉን ደጉን ያስቀምጣል? አያስቀምጥም? ያስቀምጣል። እግዚአብሔር የሚጠላውን እግዚአብሔር የሚወደውን ልበ አምላክ ቅዱስ ዳዊት አስቀድሞ አውቆ የሚወደውንና የሚጠላውን ነገር የጻፈ አባት ነው። የተናገረ አባት ነው። ከዚህ የተነሳ ዳዊት ማለት ልበ አምላክ ማለት ነው። አንድም ዳዊት ማለት ህሩይ ማለት ነው። የተመረጠ ማለት ነው። በእግዚአብሔር የተመረጠ ማለት ነው። ከህዝቤ የመረጥኩትን ከፍ ከፍ አደረግኩ ብሎ እንዲያመጣው መዝሙር 88 ከቁጥር 19 ኖቱ ላይ ስላለ ነው። እሺ ፈጠን ፈጠን እያልኩ የሚሄደው አንድም ዳዊት ማለት መስተሳልም መስተፋቅር የሚያዋድድ የሚያፋቅር የሚያስታርቅ ማለት ነው። ሰው ከእግዚአብሔር ጋር ቢጣላ በመዝሙረ ዳዊት በኩል ከማን ጋር ይታረቃል? ከማን ጋር ይታረቃል? ከእግዚአብሔር ጋር ይታረቃል። ነቢያት፣ ሐዋርያት፣ ባህታውያን፣ ጻድቃን፣ ሰማዕታትን ከእግዚአብሔር ጋር ያስታረቀ መዝሙረ ዳዊት ነው። መዝሙረ ዳዊትን የማይጸልይ ቅዱስ አባት አታገኙ። ጸሐፊው ቅዱስ ዳዊት ነው። ጸሐፊው ማን ነው? የ150ው መዝሙር ደራሲ ማን ነው? ጸሐፊ ማን ነው? ቅዱስ ዳዊት ነው። የተጻፈበት ዘመን በ4447 ዓመተ ዓለም ገደማ ነው ወይም አካባቢ ነው። በ4447 ዓመተ ዓለም አካባቢ ነው። ይዘቱ የሰውን የህይወት ዘመን ሳይለይ ሰው በህይወቱ የሚያጋጥሙትን ሐዘንና ደስታ፣ መልካምና ክፉ፣ መውደቅና መነሳት፣ ችግርና ምቾት፣ ከእግዚአብሔር መራቅና መቅረብ የያዘ መጽሐፍ ነው። ደስ ሲለን እምናነበው፣ ስናዝንም እምናነበው፣ ስንወድቅም እምናነበው፣ ስንነሳም እምናነበው መጽሐፍ ነው መዝሙረ ዳዊት። በቤተ ክርስቲያናችን ለጸሎትና ለመዝሙር መጻሕፍት መሰረታቸው ማን ነው? መዝሙረ ዳዊት ነው። መዝሙረ ዳዊት 150 መዝሙራት በውስጡ ሲኖሩት ጸሎት፣ ትምህርትና ቅኔ አስተባብሮ ይዟል። አከፋፈሉን ስንመለከት መዝሙረ ዳዊት 150 መዝሙር ሲኖሩት በ10 አርዕስት ይከፈላል። በስንት? በ10 አርዕስት ይከፈላል። አንደኛ ተግሳጽ ለሁሉም ተግሳጽ መዝሙር 1 ቁጥር 1። ሁለተኛ ትንቢት በእንተ ክርስቶስ ስለ ክርስቶስ የተነገረ ትንቢት መዝሙር 2 ቁጥር 1። ሶስተኛ ትንቢት በእንተ ርእሱ
ስለ ዳዊት የተነገረ ትንቢት መዝሙር 3 ቁጥር 1። አራተኛ ትንቢት በእንተ መነናውያን ወይም ስለ መነናውያን የተነገረ ትንቢት መዝሙር 4 ቁጥር 1። በማኒ የማኒ ተከታዮች ማን ተብለዋል? መነናውያን ተብለዋል። ለዚህ ዓለም ሰራይ መጋቢ የለውም ብሎ የካደ ሰው ነው። ማን ይበሉ እንጂ ማኒ አህያ ነበረችው፣ አህያው ጠፋችበት። ይቺ አህያ ካልተገኘች ለዚህ ዓለም ሰራይ መጋቢ የለውም ብዬ አስባለሁ አምናለሁ አለ። አስቡት እንግዲህ በትዕቢት ማለት ነው። ከዛ አጣት፣ አህያዋን አጣት። በይሳሌ ምን አለ? ለዚህ ዓለም ሰራይ መጋቢ የለውም ብሎ ካደ። እንደውም ክፉ ቃል ተናገረ። ምን አለ? ለአመንዝራ ሴት ለምናምንቴ ሴት ብትሆን ኖሮ የጠፋችው ያቺ አህያ ታገኝላት ነበር ብሎ ሎቱ ሰባት እንዲህ ብሎ ተናገረ። እና ለዚህ ዓለም ሰራይ መጋቢ የለውም ብሎ የካደው ማኒ የእርሱ ተከታዮች እርሱን ስለሚመስሉ ምን ተብለዋል? መነናውያን ተብለዋል። አምስተኛ ትንቢት በእንተ ትሩፋን ነው። እዚህ ጋር ግን መዝሙር 4 ቁጥር 1 ላይ ማኒ እግዚአብሔር አይሰማም አለ፣ እግዚአብሔር የለም አለ። ዳዊት ግን እግዚአብሔር አለ ይለዋል። እግዚአብሔር አለ። እግዚአብሔር ያንተን ጸሎት እንዲሰማል የምትፈልግ ከሆነ እንዲህ አድርገህ እኮ ማቅረብ ነበረብህ። ጸሎት የሚሰማው እኮ በጽድቅ ነው ይለዋል። በምንድን ነው? በጽድቅ ነው። እውነተኛ አንደበትና እውነተኛ ኑሮ በመያዝ ነው ይለዋል። ምን ይላል? እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ። ምንን ሰማኝ? አስቡት እንግዲህ። ስለዚህ ጸሎት የሚሰማው በምን በኩል ነው? በጽድቅ በኩል ነው። ከጭንቀቴም አሰፋልኝ፣ ይቅር አለኝ፣ ጸሎቴንም ሰማኝ ይላል። ምንንም ሰማኝ? ጸሎቴንም ሰማኝ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ ይላል። እግዚአብሔር የለም በማለት ልባችሁን እንዲታከብዳላችሁ እያለ ይቀጥላል። እናንተ አንብቡት። አምስተኛ ትንቢት በእንተ ትሩፋን ነው። መዝሙር 5 ቁጥር 1። ስድስተኛ ትንቢት በእንተ ሕዝቅያስ ነው። ስለ ሕዝቅያስ የተነገረ ትንቢት ነው። መዝሙር 13 ቁጥር 1። ሰባተኛ ትንቢት በእንተ ኤርሚያስ ነው። ስለ ኤርሚያስ የተነገረ ትንቢት መዝሙር 34 ቁጥር 1። ስምንተኛ ትንቢት በእንተ መቃቢያን ነው። ስለ መቃቢያን የተነገረ ትንቢት መዝሙር 43 ቁጥር 1። ዘጠነኛ ትንቢት በእንተ ዘለፋ ካህናት፣ ስለ ካህናት ተግሳጽ የተነገረ ትንቢት ነው። መዝሙር 49 ቁጥር 1። አስረኛ ትንቢት በእንተ ሰሎሞን ወልዱ ናቸው። ስለ ልጁ ሰሎሞን የተነገረ ትንቢት ናቸው። መዝሙር 71 ቁጥር 1። የቀሩት እንግዲህ 140 መዝሙራት በእነዚህ በ10 አርዕስት ውስጥ የሚገቡ ናቸው። በዚህ ውስጥ የሚገቡ ናቸው። በቤተ ክርስቲያናችን 10ሩ መዝሙር በአንድነት አንድ ንጉሥ ይባላል። ስንት ንጉሥ? አንድ ንጉሥ ይባላል። አንድ ንጉሥ ይባላል። አንድ ንጉሥ ስንት መዝሙር ነው? 10 መዝሙር ነው። 3 ንጉሥ ስንት ነው? ስንት መዝሙር ነው? 30 መዝሙር ነው። 30 መዝሙር ነው። በእነዚህ በ10ሩ አርዕስት ደግሞ 5 ነገር አለባቸው። እነዚህም አንደኛ ተግሳጽ ለኩሉ፣ ለሁሉ የሚሆን ተግሳጽ አለባቸው። መዝሙር 1። ሁለተኛ ምዕዳን አላቸው። መዝሙር 36፣ መዝሙር 48፣ መዝሙር 77። ሶስተኛ ጸሎት መዝሙር 101። አራተኛ ትንቢት መዝሙር 109። አምስተኛ አኮቴት መዝሙር 29፣ መዝሙር 145 ናቸው። አኮቴት ምንድን ነው? በገነት አትክልት 7 ነገር አለበት። ስንት ነገር? 7 ነገር አለበት። እነዚህም አንደኛ ጣዕም ምን አለበት? ሁለተኛ ልምላሜ፣ ሶስተኛ ጽጌ ወይም አበባ፣
አራተኛ ስን ወይም ውበት፣ አምስተኛ ፍሬ፣ ስድስተኛ መዓዛ፣ ሰባተኛ ቆጽ ወይም ቅጠል ነው። ስለዚህ በገነት አትክልት ስንት ነገር አለበት? ሰባት ነገር አለበት። በገነት አትክልት ሰባት ነገር እንዳለበት ሁሉ በመዝሙረ ዳዊትም ሰባት ነገር አለበት። በመዝሙረ ዳዊት ያሉት ሰባት ነገሮች ምንድናቸው ከተባለ አንደኛ አፍቅሮ ጸላእት ነው፣ ጠላትን መውደድ። ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅኩ እንዲል መዝሙር 16 ቁጥር 4 ላይ አስቡት። እንግዲህ ጠላትን መውደድ ከባድ ነው አይደል? የሚያሳድድን ጠላት፣ ሊገድለን የሚፈልገውን ጠላት እጃችን ላይ ወድቆ ትቶ መሄድ ከባድ ነው እና ጠላትን መውደድ አሁን ስለ እግዚአብሔር ቃል ሲል ጭንቅ የሆነ መንገድ እንደጠበቀ የተናገረ ነው። ጭንቅ መንገድ ያለው አንዱ ይሄ ነው። ጠላቱን ሳኦልን እጁ ላይ ወድቆ ትቶት ማለፉን ነው። ሁለተኛ ትህትና አለበት። እኔ ግን ትል ነኝ ሰውም አይደለሁም ይላል። መዝሙር 21 ቁጥር 6 ላይ መዝሙር 21 ቁጥር 6 ላይ ቅዱስ ዳዊት እኔ ትል ነኝ ሲል ምን ማለቱ ነው ከተባለ ትል አንደኛ ትል እንደሚሞት የምሞት ነኝ ማለቱ ነው። ምን ማለቱ ነው? ትል ትሞታለች። ትል እንደምትሞት የምሞት ነኝ ማለቱ ነው። ትል እንደምትሞት የምሞት ነኝ ማለቱ ነው። አንድም ወይም ደግሞ ሁለተኛ ቅዱስ ዳዊት እኔ ትል ነኝ ሲል ትል የተናቀ እንደሆነ እኔም የተናኩ ነኝ ማለቱ ነው። አንድም ትል ባለ አእምሮ እንዳልሆነ ሁሉ እኔም ባለ አእምሮ አይደለሁም ሲል ነው። ትል እውቀት እንደሌለው እኔም እውቀት የለኝም ሲል ነው እኔ ትል ነኝ ብሎ ይገለጻል። ይሄ እንግዲህ ትትና ነው። ሶስተኛ ሃይማኖት እምከርሰ እምየ አንተ አምላኬ፣ ከእናቴ ሆድ ጀምሮ አንተ አምላኬ ነህ ይላል። ይህ እንግዲህ ሃይማኖት ነው። መዝሙር 21 ቁጥር 10 መዝሙር 21 ቁጥር 10። አራተኛ ተስፋ መንግሥተ ሰማያት የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ ይላል። ተስፋ የቆረጠ አይደለም፣ ተስፋ የሰነቀበት ነው ቅዱስ ዳዊት። መዝሙር 26 ከቁጥር 13። አምስተኛ ተአምኖ ኃጣው ኃጢአትን ማመን አለበት። መዝሙር 37 ቁጥር 4 ላይ ኃጢአቴ ከራሴ ጠጉር በዝቷልና እንደ ከባድ ሸክምም በላይ ከብዷልና ይላል። ስድስተኛ ስርየት ወይም ይቅርታ ከአንደበት ብቻ ግን እንዳይመስላችሁ እንዲህ ብሎ ሲናገር ቅዱስ ዳዊት ከልቡ ጭምር ነው የሚናገረው። ስድስተኛ ስርየት ወይም ይቅርታ ነው። ህጽበኒ ወአንጽሐኒ እም ኃጢአትየ እንዲል እጠበኝ ከኃጢአቴም አንጻኝ እንዲል መዝሙር 50 ቁጥር 2። ይሄ እንግዲህ የንስሐ ጸሎት የሚባል ነው። አንደኛ። ሁለተኛ አንድ ክርስቲያን ጠዋት ከእንቅልፉ ከነቃ በኋላ ፊቱን በሚታጠብበት ሰዓት በቃሉ ሊጸልየው የሚገባ መዝሙር ነው። ሰባተኛ ምጽዋት ነው። በተነ ለችግረኞችም ሰጠ እንዲል መዝሙር 111 ቁጥር 9። መዝሙረ ዳዊት በ6 ዕለታት ተከፍሎ ለጸሎት አገልግሎት ይውላል። የስድስቱ ዕለታት ምንባብ ምን ይመስላል የሚለውን እንመልከት። የስድስቱ ዕለታት ምንባብ ምን እንደሚመስል ስንመለከት ቀለል ባለ አያያዝ እንዲያዝላችሁ የሮብ የዓርብና የቅዳሜ 20 መዝሙር ናቸው። የመቼ የሮብ የዓርብ እና የቅዳሜ። በዕለተ ሰኞ የሚነበበው የትኛው ነው ከተባለ ከመዝሙር 1 እስከ መዝሙር 30።
በዕለተ የሰኞ ቀጣይ ምንድነው የሚባለው? አቤት ማክሰኞ አይባልም። ማግሰኞ ነው የሚባለው። ማክሰኞ ማግስተ ሰኞ፣ የሰኞ ማግስት የእሁድ ሳልስት ማለት ነው። ግልጽ ነው። እና ማክሰኞ አይባልም፣ ትርጉም የለውም። በዕለተ ማግሰኞ የሚነበበው የትኛው ነው? ከመዝሙር 31 እስከ 60 ወይም 60 ችግር የለውም። በዕለተ ረቡዕ የሚነበበው የሚጸለዩስ የትኛው ነው? ከመዝሙር 61 እስከ 80። በዕለተ ሐሙስ የሚጸለየው ከመዝሙር 81 እስከ 110። በዕለተ ዓርብ የሚጸለየው የሚነበበው ጸሎትስ የትኛው ነው? ከመዝሙር 111 እስከ 130። በዕለተ ቀዳሚት ወይም በዕለተ ቅዳሜ የሚነበበው የሚጸለየው የትኛው ነው? ከመዝሙር 131 እስከ 150 ነው። መዝሙረ ዳዊት ለአራት ነገሮች ይጠቅማል ይላል አንድምታው ላይ። እነርሱም አንደኛ ለሕያዋን ዕቅበት ነው ወይም ጥበቃ፣ በሕይወት ያሉትን ሰዎች ለመጠበቅ። እስመ መዝሙረ ዳዊትሰ ዘታቀርብ መላእክተ ወተሰድድ አጋንንተ እንዲል። ሁለተኛ ለሙታን ጸሎት ማድረጊያ፣ ጸሎተ ፍታት ሲደረግ የሚጸለየው የሚነበበው ከየት ተውጣቶ ነው? ከመጽሐፍ ቅዱስ ከመዝሙረ ዳዊት ተውጣቶ ነው። ሶስተኛ ለሕፃናት ትምህርት። ለማን ትምህርት? ለሕፃናት ትምህርት። አራተኛ ለቤተ ክርስቲያን ስብከት ነው። ለቤተ ክርስቲያን ስብከት ነው። በመዝሙረ ዳዊት ሁለት አይነት አቆጣጠር አለ። አንደኛው ሰባው ሊቃውንት በተረጎሙበት መንገድ የሚቆጠር ነው። ሁለተኛ የዕብራይስጡን መንገድ የያዘ አቆጣጠር ነው። አንዳንድ ቦታ ላይ ስትመለከቱት በቅንፍ 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 የሚባል ነገር አለ። እሱን ነው የምንመለከተው። የዕብራይስጡ መዝሙር 9ን ለሁለት ይከፍለዋል። ግልጽ ነው። የዕብራይስጡ ምን ያደርገዋል? መዝሙር 9ን ለሁለት ይከፍለዋል። ለሁለት ይከፍለውና ከቁጥር 1 እስከ 20 ያለውን መዝሙር 9 ይለዋል። ከቁጥር 21 እስከ 38 ያለውን መዝሙር 10 ይለዋል። ከዚህ የተነሳ ስትመለከቱ 9 በቅንፍ 10፣ 10 በቅንፍ 11 እያለ ይቀጥልና እስከ መዝሙር 146 ድረስ የዕብራይስጡ ከኛ አንዳንድ እየጨመረ ይሄዳል ማለት ነው። ስለዚህ ጸሐፊያን የሁለቱንም ለመግለጽ በግሪክ ሰባ ሊቃናት ያለውንና በዕብራይስጡ ያለውን ሁለቱንም ጎን ለጎን ለማስቀመጥ ሲሉ በቅንፍ የሚገልጹበት ሁኔታ አለ። መዝሙር 147 ከኛ በመዝሙር 146 የተገለጸውንና በመዝሙር 147 የተገለጸውን በአንድ ላይ ጨምሮ ቁጥሩን 20 አድርጎ ይጽፋል። ቀጥሎ ያሉት ግን በመዝሙር 148፣ 149፣ 150 ግን ሁለቱም ተመሳሳይ ናቸው። ስለዚህ ልዩነታችን እስከ 147 ድረስ የሚዘልቅ ነው። ልዩነት የመጣው በመዝሙር 9 ነው። መዝሙር 9ን የዕብራይስጡ ለስንት ስለሚከፍለው ነው? ለሁለት ስለሚከፍለው ነው። ቅዱስ ዳዊት የነገሰበት በቤተ ክርስቲያን የሚታሰብበት ዕለት ጥቅምት 12 ነው። ጥቅምት 12 የነገሰበት ይከበራል። ታኅሳስ 23 ደግሞ እረፍቱ ይከበራል። ታኅሳስ 23 እረፍቱ ይከበራል። ቅዱስ ዳዊት ፊቱ ምን ይመስላል የሚለውን እስኪ እንመልከት። የዳዊትም ፊቱ እንደ ሮማን ቀይ ነው፣ ቁመቱም መካከለኛ የሆነ አካሉም የጸና ብርቱ ነበር። ታናሽ ብላቴናም ሆኖ ሳለ እርሱ የአባቱን በጎች ሲጠብቅ አንበሳ ወይም ተኩላ መጥቶ ከመንጋው ውስጥ በግ ነጥቆ በሚወስድበት ጊዜ ተከትሎ ገድሎ ከአፉ ያስጠለው ነበር። ሊጣላውም ቢነሳበት ጉሮሮውን ይዞ ይሰነጥቀዋል ይላል እና ቅዱስ ዳዊት እየጠበቀ የተወሰደበት አንዲትም በግ የለም ማለት ነው። አንዲትም በግ የለም።
ቅዱስ ዳዊት ለ40 ቀን ሲፎክር የነበረውን ጎልያድን ድል ያደረጋበት ነው። ለ40 ቀን የሚጋጠመው ያጣውን ጎልያድን በ12 ዓመቱ ድል ያደረገው ነው። የእሴ እንግዲህ የመጨረሻ ልጅ ነው። አባቱ እሴ ይባላል። አባቱ ማን ይባላል? እሴ ይባላል። እናቱ ሁብሊ ትባላለች። እናቱ ማን ትባላለች? ረበሉ ሁብሊ ትባላለች። መዝሙር 50 ከቁጥር 5 እነሆ ይላል በኃጢአት ተጸነስኩ እናቴም በአመፃ ወለደችኝ ይላል። ታሪኩ እንዴት ያለ ነው? አንድ ጎረቤት ነበራቸው እሴይና ሁብሊ እና ያንን ጎረቤታቸውን ሁብሊ ተወደው ነበር እና አንድ ቀን እሴ ወደ ሩቅ ሀገር ሊሄድ ነው ብሏት ልብሱን ይዞ ከቤት ወጣ። ሁብሊ ያንን ሰው በምትጠብቅበት ሰዓት ላይ ያንን ሰው መስሎ እሴ መጣ። አብሯት ተኛ። ማን ተጸነሰ? ዳዊት ተጸነሰ። እሴ ሁብሊ እንደሆነች እያወቀ ነው ከእሷ ጋር የተኛው። ሁብሊ ግን የተኛችው ከእሴ ጋር ሳይሆን ከማን ጋር ነው? ከጎረቤቷ ጋር ነው። እና ይሄንን ይዞ ነው እናቴ በአመፃ ወለደችኝ ያለው እሱ ነው እንጂ ከሌላ ሰው የተወለደ ሆኖ አይደለም። ግልጽ ነው? ግልጽ ነው ወይ? ነገዱ ይሁዳ ነው። ነገዱ ይሁዳ ነው። ልደቱ ሚያዝያ 6 ነው። ልደቱ ሚያዝያ 6 ነው። የነገሰበት ጥቅምት 12 ነው። በ4447 ዓመተ ዓለም ሳኦል ሙቶ ዳዊት ነገሰ። በ4447 ዓመተ ዓለም ያ ማለት ከክርስቶስ ልደት 1053 ዓመት ቀደም ብሎ ማለት ነው። 1053 ዓመት ቀደም ብሎ በ4447 ዓመተ ዓለም ወይም በ1053 ቅድመ ልደተ ክርስቶስ ሳኦል ሙቶ ማን ነገሰ? ዳዊት ነገሰ። ቅዱስ ዳዊት በእደ ሳሙኤል ነቢይ የንግስና ቅባት ሲቀባ በቅባቱ ምክንያት 7 ሀብታት ተሰጥተውታል። ማወቅ ያለባችሁ እግዚአብሔር የሚያየው ሰው እንደሚያይ አይደለም። ዳዊት በአባቱ በእሴ ዘንድ ከልጅ ቁጥርም አልገባም ነበር፣ እረስቶትም ነበር። እስቲ ልጆችን አምጣ አለው። ማንን ረሳው? ማንን ረሳው? ዳዊትን ረሳው። በሰው ዘንድ ይሄ ጡንቻ ምናምን ያላቸው ላያቸው የሚያምር የሆኑትን ብቻ እነሱን አቀረበለት፣ ረሳው እና ቅዱስ ሳሙኤል ቅባት ይዞ መጥቶ ቅባቱ ቢያቀርበው እንግዲህ እግዚአብሔር እንግዲህ የመረጠው ሰው የለም አለው። የቀረ ልጅ የለም አለው። ውይ መቼስ እንግዲህ እሱ ለእንደዘነ ቁም ነገር አይሆንም ብዬ ነው እንጂ የታለ ከብት እየጠበቀሃል አስጠራው። ገና ከርቀት ሲመጣ ዘይቱ ምን አለ? ፈላ፣ ተንተከተከ። በእስራኤል የሚነግሱ ነገስታት ቀኝ ቀኝ የሰውነት ክፍላቸውን እየተቀቡ ነው በዘይት። ይህ ዘይት ሊቀ ነቢያት ቅዱስ ሙሴ 10ቱን ሕግጋትን በሚቀበልበት ሰዓት ላይ አብሮ የተቀበለው ነው። እስራኤላውያን በነገስታት በሚመሩበት ጊዜ እያንዳንዱ ነገስታት አንዱ ሞቶ አንዱ ሲነግስ እያንዳንዳቸው ቀኝ ቀኝ የሰውነት ክፍላቸውን ይቀቡበት ነበር። ከዛ ቅብ አልጎደለም ወይ? አይጎልም? ይጎላል። ይሄ የጎደለው ጥጦስ ጌታን በሚሸኝበት ሰዓት ላይ የክርስቶስ መዓዛ
ልብሱ ላይ ቀረበት። ያንን መዓዛ በውሃ አጥቦ ለማስቀረት ሲል በውሃ ቢያጥበው ሽቶ አየር ላይ ቀረለት። በቃ አደረገው፣ ሸጠው። ለማ ሃድኖክ ለሚባል ነጋዴ ሸጠው። ያ ሃድኖክ ደግሞ ነጋዴው ምን አደረገ? ለማርያም መግደላዊት በ300 ዲናር ሸጠላት። መጀመሪያ ግን ሃድኖክ ያንን ሲመጣለት ቀድሞ የመጣው የተረፈው ከእስራኤል የመጣው ስለነበረ ሁለቱን አንድ ላይ ቢያደርጋቸው፣ መጀመሪያ ሽታቸውን አየው፣ አንድ አይነት ነው። ሁለቱን አንድ ላይ ቢያደርጋቸው እኩል ሆነ፣ ምንም አልፈሰሰም። ይሄንን ለክርስቶስ አቅርባለታለች። ማ እናታችን ማርያም መግደላዊት። ማርያም መግደላዊት ሲቀባ እንግዲህ በቅባቱ ምክንያት 7 ሀብታት ተሰጥተውታል። እነዚህም አንደኛ ሀብተ መንግስት። ሀብተ መንግስት የገደለውን ማስገደል፣ ወንበዴውን በ1 4 5 ማስከፈል ነው። ሁለተኛ ሀብተ ክህነት ነው። ሀብተ ክህነት 150ውን መዝሙር ከአራት አድርገው ተካፍለው በ24ቱ ጊዜ 12 እየሆኑ ያደርሱት ነበር። አለቆቻቸው ኤማን፣ ቆሬ፣ አሳፍ፣ ኤዶትም ይባላሉ። ከነዚያ ጋር አንድ ተብሎ መቆጠር ነው። ማወቅ ያለባችሁ የእግዚአብሔር ምስጋና በ24 ሰዓት እንዲቀርብ ያደረገ አባት ነው። ኤማን፣ ቆሬ፣ አሳፍ፣ ኤዶትም እነዚህ አለቃ ናቸው እንጂ የመዝሙረ ዳዊት ደራሲ አይደሉም፣ ጸሐፊ እኮ አይደሉም። የካህናት ሀብት መስዋዕት፣ ትምህርት፣ ስብሐት ነው። ቅዱስ ዳዊት ያመሰግን ነበረ፣ ትምህርትም ይሰጥ ነበረ፣ መስዋዕትም አቅርቦ ነበረ እና እንደውም እስራኤላውያን በመላከ ሞት በሚቀጡበት ሰዓት ላይ እግዚአብሔር አምላክ ያስመረጠው ምርጫ ነበር። እሱ እንደውም ታሪኩን እናንተ አንብቡት። በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል አለ። ወዲያው ጥርግ አድርጎ በጥፋቱ ምክንያት ከእስራኤል ብዙ ሕዝብ በሚያልቅበት ሰዓት ላይ በኦርና አውድማ ላይ መስዋዕት ሰዋ። በዚህ ሰዓት ላይ መላከ ሞትን ተመለከተ። በዚህ ምክንያት እድሜው አጠረ ይላሉ። አንዱ ምክንያት ማለት ነው። ሁለተኛ እድሜው ያጠረው በገድል የተቀጠቀጠ አባት ስለነበረ ነው። ሶስተኛ ሀብተ ኃይል። ሀብተ ኃይል የሚባለው አንበሳ በእርግጫ ነብር በጡጫ መግደል ነው። እንዲያደርግ ነበር። አንደኛ ሳሙኤል ምዕራፍ 17 ከቁጥር 34 እስከ 36። አንደኛ ሳሙኤል ምዕራፍ 17 ከቁጥር 34 እስከ 36። አራተኛ ሀብተ መዊ ወይም የማሸነፍ ሀብት። ቅዱስ ዳዊት በተሰለፈበት ጦር ተሸንፎ አያውቅም ነበር። ጦሩ በተደረደረበት ኃያላኑ በተሰለፉበት የዳዊት ሎሌ መጣ ባሉ ጊዜ ሰልፉ ይፈርስ ነበር እና ሀብተ መዊ በዚህ ይገለጻል። አምስተኛ ሀብተ በገና መደርደር። የቅዱስ ዳዊት በገና መደርደር ብቻ እኮ አይደለም የሚያስደንቀው፣ በገናውን ሲደረድር እርኩስ መንፈስን ማራቁ እኮ ነው የሚያስደንቀው። አይደለ እንዴ? በበገናው እርኩስ መንፈስን የሚያርቅ አባት ነው። በዚህ ዘመን ያሉ በገና የሚደረድሩ ሰዎች ከመታየት አልፈው እርኩስ መንፈስ የሚያስለቅቁት መቼ ይሆን? መቼ ይሆን? እዚህም የምትማሩ ሰዎች ትኖራላችሁ። በገና የምትማሩት ለምንድን ነው? ደግሞ ማወቅ ያለባችሁ ሊገርለው ከሚፈልገው ከሳኦል ላይ ነው እርኩስ መንፈስን የሚያርቅለት። እና እንደውም አንድ ቀን በገና በሚመታበት ሰዓት ላይ ጦር አንስቶ እኮ ወርውሮበታል እኮ። አስቡት፣ በዚህ ልክ ማለት ነው። ባለፈው እኮ ወርውሮብኛል አይል። ስድስተኛ ሀብተ ፈውስ ነው። በገናውን እየደረደሩ ድዊ መፈወስ ነው። አንደኛ ሳሙኤል ምዕራፍ 16 ከቁጥር 23። ሰባተኛ ሀብተ ትንቢት ነው። ሀብተ ትንቢት 150 መዝሙር መድረስ ነው። 150 መዝሙር መድረስ ነው ወይም ትንቢትን መናገር ነው። ቅዱስ ዳዊት
በበደለበት ሰዓት ላይ ንስሐ ሲገባ ምን ያደረገ ከተባለ ምንድን ነው ያደረገው? በቁመቱ ልክ ጉድጓድ አስቆፈረ። በምኑ ልክ? በቁመቱ ልክ። በዘሞተበት ኦሪዮንን ባስገደለበት ወራት ማለት ነው። በቁመቱ ልክ ጉድጓድ አስቆፈረ። ከዛስ ማቅ ለበሰ፣ አመድ ነሰነሰ፣ ያነባ ነበር፣ ስቅስቅ ብሎ ያለቅስ ነበር። አስቡት። እና ከመብሌና ከመጠጤ ጋር እንባዬ ተቀላቀለብኝ ብሎ እስኪናገር ድረስ የእንባ አባት ነው። ማ? ቅዱስ ዳዊት። እና ቅዱስ ዳዊት ድንገት እንኳን ቢበደል ፈጥኖ ከእግዚአብሔር ከአምላኩ ጋር የሚታረቅ ነው ወዲያው። አይደል እንዴ? ኦ ንጉሥ ፈታይከ በርእስከ፣ ንጉሥ ሆይ በራስህ ፈረድክ ሲለው አሚን ብሎ ነው የተቀበለው። ወዲያው ንስሐ የገባው። ወዲያው ንስሐ የገባው። ሌላኛው መጽሐፈ ምሳሌ ነው። ሶስተኛው መጽሐፈ ምሳሌ ነው። ጸሐፊው ጠቢቡ ሰለሞን ነው። ይዘቱ እግዚአብሔርን የሚፈራ ሰው እንዴት መኖር እንደሚገባው በምሳሌ ያስተምራል። የታክሲ ጥቅስ ከምታነቡ እነዚህን መጽሐፈ ምሳሌን፣ መጽሐፈ ተግሳጽን ብታነቧቸው በጣም የተሻለ ነው። ቤቴ በራልኝ አለች እብድ ቤቷን አቃጥላ ይባላል። ቤቷን አቃጥላ በራልኝ አለች እብድ። አሁን እንደዚህ አይነት ምን ይሰራልናል? ምንም አይሰራልን። መጽሐፈ ምሳሌ በምሳሌያዊ አነጋገር የተዘጋጀ የሥነ ምግባርና የሃይማኖት ትምህርት ነው። የመጽሐፈ ምሳሌ ዓላማ የሰው ልጅ ጥበብንና ማስተዋልን አግኝቶ በተግባር እንዲያውለው ወይም ትክክለኛ አምልኮ በእግዚአብሔር የማመንና መልካም ምግባራት እንዲኖረው ማስቻል ነው። አከፋፈሉ መጽሐፈ ምሳሌ 24 ምዕራፎች ሲኖሩት በ3 አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 9 ጥበብን መማር እንደሚጠቅም አለመማር እንደሚጎዳ ይናገራል። ሁለተኛ ከምዕራፍ 10 እስከ 22 ልብን ለማደስ ጠባይን ለማረም አስተሳሰብን ለማጎልበት በስነ ምግባር ለመታነጽ የሚረዱ ትምህርቶችን ይገልጻል። ሶስተኛ ከምዕራፍ 23 እስከ 24 ጥበብን ለመማር ትእዛዞች፣ ምክሮችና መመሪያዎች በስብከት መልክ እንደቀረቡ ይተነትናል። ማወቅ ያለባችሁ ሕፃናትን እንደ መጽሐፍ አስተምሮ ማሳደግ የሚገባው በሶሎሞን መጽሐፍና በቅዱስ ዳዊት መጽሐፍ ነው። ይሄንን እያስተማራችሁ አሳድጓቸው ነው የሚለው። አሳድጓቸው። አራተኛው መጽሐፈ ተግሳጽ ነው። የስሙ ትርጉም ተግሳጽ ማለት ምክር ማለት ነው። ያ ማለት ጠንከር ያለ ምክር ማለት ነው። ጸሐፊው ጠቢቡ ሰለሞን ነው። ይዘቱ የሰው ልጆችን በመገሰጽ የሚያስተምር ነው። በአቀራረቡ ከመጽሐፈ ምሳሌ ጋር ተመሳሳይነት ያለው መጽሐፍ ነው። መጽሐፈ ተግሳጽ ምዕራፍ 1 በዕብራይስጥ፣ በግሪክ 70 ሊቃውንት መጽሐፈ ምሳሌ ምዕራፍ 25 ነው። አንዳንድ ቦታ ላይ መጽሐፈ ተግሳጽን አታገኙ። የምታገኙት ምን ላይ ነው? መጽሐፈ ምሳሌ ምዕራፍ 25 ብሎ ጀምሮ ነው የምታገኙት። እሱን ልብ ማለት ያስፈልጋል። መጽሐፈ ተግሳጽ ምዕራፍ 6 በዕብራይስጥ ምዕራፍ 31 ከቁጥር 10 እስከ 31 ድረስ ያለው ነው። አከፋፈሉ መጽሐፈ ተግሳጽ 6 ምዕራፎች ሲኖሩት በሁለት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 3 ስለ ክርስቲያናዊ ምግባር፣ ሁለተኛ ከምዕራፍ 1 እስከ 6 ስለ ኃጥእና ጻድቅ፣ ስለ ልባምና ብልህ ሴት ይናገራል። አምስተኛው መጽሐፈ ጥበብ ነው። የስሙ ትርጉም ጥበብ ማለት በቁሙ ዕውቀት፣ ብልሃት፣ ፈሊጥ፣ ፍልስፍና፣ ሕክምና እና ምክር ማለት ነው። ጸሐፊው ጠቢቡ ሰለሞን ነው። ይዘቱ ስለ ጥበብ ጥቅም በማስረዳት ሰው ጥበብን እንዲፈልግ ይመክራል። በአቀራረቡ ከመጽሐፈ ምሳሌ ጋር ተመሳሳይነት ያለው መጽሐፍ ነው። መጽሐፈ ጥበብ ጥበበ ባጎር የባጎር ጥበብ ይባላል። ባጎር የተባለ ሶሎሞን ነው። ስለዚህ
መጽሐፈ ባጎር ወይም ጥበበ ባጎር ማለት መጽሐፈ ሰሎሞን፣ ጥበበ ሰሎሞን የሰሎሞን ጥበብ ማለት ነው። አንድም መጽሐፉ መጽሐፈ አክሳሳፎስ ይባላል። መጽሐፈ አክሳሳፎስ ይባላል። አክሳሳፎስ ማለት ጥበብ ማለት ነው። ስለዚህ መጽሐፈ ጥበብ በሌላ አገላለጽ ሲገለጽ ነው። አከፋፈሉ መጽሐፈ ጥበብ 19 ምዕራፎች ሲኖሩት በሶስት አቤት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 5 ትክክለኛ ፍርድን ስለመሻት፣ ስለ ክፉ ሐሳብ፣ ቅዱሳን በእግዚአብሔር ረድኤት እንደሚጠበቁ ማወቅ ያለባችሁ ቅዱሳን በብሉይ ኪዳን የነበሩ አባቶች ማለት ነው። በሲኦል እንኳን ቢገቡ በእደ እግዚአብሔር የተያዙ ነበሩ። በሲኦል ያለው መከራ እንኳን አይደርስባቸውም ነበር። ይሄንን የሚያስረዳው መጽሐፈ ጥበብ ምዕራፍ 3 ላይ ያለው ነው። ሁለተኛ ከምዕራፍ 6 እስከ 12 የገዢዎች ኃላፊነት፣ ስለ ጥበብ ባህሪያትና ጥቅም፣ እግዚአብሔር የሁሉ ገዢ ስለመሆኑ ይናገራል። ሶስተኛ ከምዕራፍ 13 እስከ 19 ስለ ጣዖት አምልኮ ከንቱነት፣ ስለ እስራኤል ድህነት እና ስለ ግብፃውያን ጥፋት ይናገራል። ድህነት ብላችሁ እንደተነቡት ድህነት ብላችሁ አንብቡት። መጽሐፈ መክብብ የስሙ ትርጉም መክብብ ማለት ሰባኪ ወይም አስተማሪ ማለት ነው። ጸሐፊው ጠቢቡ ሰሎሞን ነው። ይዘቱ ሰሎሞን ከገጠመው ከራሱ ሕይወት በመነሳት ሁሉን ተመልክቶ የሚያስተምርበት መጽሐፍ ነው። ስለ ሕይወት አስቸጋሪ ነገሮች ሁሉም ከንቱ መሆኑንና ጥበብ ከእግዚአብሔር ዘንድ መሆኑን በዓለም ላይ ስላሉት ተቃራኒ ነገሮች እያነሳ ሁሉም ከንቱ መሆኑን ይገልጣል። መጽሐፉ ሁሉ ከንቱ ነው ብሎ ነው የሚጀምረው። ሁሉ ከንቱ ነው ሲል እግዚአብሔር የሌለበት ሕይወት እና ከፈቃደ እግዚአብሔር ውጭ የሆነ ተድላ፣ ደስታ፣ ስልጣን፣ ሀብት፣ ንብረት ከንቱ መሆናቸውን ለማስተማር ነው። መጽሐፈ መክብብ መጽሐፈ ቆሃልት ይባላል። መጽሐፈ ቆሃልት ወይም መጽሐፈ ምክር ይባላል። ይህንንም መጽሐፍ በሕፃንነቱ የሰራው ስራ እንዳረባው እንዳልጠቀመው አይቶ ካረጀ በኋላ ንስሐ ገብቶ እንግዲህ ተናግሮታል። ማወቅ ያለባችሁ እነዚህ 5 መጻሕፍት የሰሎሞን መጻሕፍት እግዚአብሔር ከሰሎሞን ጋር እንደታረቀ ምልክት የሚሆኑ መጽሐፍ ናቸው። የእርቅ መጽሐፍት ነው የሚባሉት። አከፋፈሉ መጽሐፈ መክብብ 12 ምዕራፎች ሲኖሩት በሁለት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 2 በምድር ላይ ስላሉ ከንቱ ነገሮች፣ ሁለተኛ ከምዕራፍ 3 እስከ 12 ለሁሉ ጊዜ እንዳለው እግዚአብሔርን ስለመፍራትና ጠቢብ ሊያደርገው ስለሚገባ ነገር ይናገራል። መጽሐፈ መክብብ የሚያሳየው አንድ ሰው እግዚአብሔርን መፈለግ ተቀዳሚ ተግባሩ ካላደረገ በስተቀር ነገሮች ሁሉ ከንቱ መሆናቸውን ነው። መኃልየ ዘሰሎሞን የስሙ ትርጉም ከመዝሙራት ሁሉ የሚበልጥ የሰሎሞን መዝሙር ማለት ነው። መኃልየ ዘሰሎሞን ማለት ስባሄ ስባሄያት፣ ስጣዌ ስጣዌያት፣ ቅድስተ ቅዱሳን ማለት ነው። ቅድስተ ቅዱሳን ማለት ነው። ስባሄ ስባሄያት አለ ከምስጋና ሁሉ የሚበልጥ ምስጋና ማለት ነው። አንድም ስጣዌ ስጣዌያት ማለት ነው። እግዚአብሔርን በመራዊ ቤተ እስራኤልን በመራት እየመሰለ ይናገራልና። አንድም ቅድስተ ቅዱሳን ማለት ነው። በቅድስተ ቅዱሳን ከሊቀ ካህናቱ በቀር የሚገባባት የለም። ይህንንም ጾር ያልጠፋለት ሚስጥር የማያውቅ ሰው ለማንበብ ወደ መጽሐፉ አይቀርብምና መኃልየ ዘሰሎሞን ማለት ምን ማለት ነው? ቅድስተ ቅዱሳን ማለት ነው። ጾር ያልጠፋለት ሚስጥር የማያውቅ ሰው ሊያነብ አይችልም። ተከልክሏል። የተከለከልነው ጾር እስኪጠፋልን ወይም ደግሞ ሚስጥሩን እስክናውቅ ድረስ ነው። ይህን እንግዲህ የሚያስረዳ መጽሐፍ ነው። ጸሐፊው ጠቢቡ ሰሎሞን ነው። ይዘቱ በእግዚአብሔርና በእስራኤል በክርስቶስና በቤተ ክርስቲያን ያለውን ፍቅር በሙሽሪትና ሙሽራ እየመሰለ ስለ እመቤታችን ስለ ሚስጥረ ቁርባን ይገልጻል። ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ከቁጥር 31 እስከ 32 ባለው ላይ ለሙሽሪትና ለሙሽራው መስሎ በክርስቶስና በቤተ ክርስቲያን መሃል ያለው ምስጢር በምሳሌ እንደገለጸ መኃልየ ሰሎሞንም በእግዚአብሔርና በእስራኤል መሃል ያለውን ፍቅር
በሙሽሪትና ሙሽራው መስሎ ይገልጻል። ምን በመባባል ለምሳሌ አእይንትኪ ዘርግብ ቢላት አይኖችሽ እንደ ርግብ ናቸው ቢላት ናሁ ሰናይ አንተ ወልድ እሁየ ብላ የምትመልስ ናትና ልጅ ወንድሜ አንተ ምንድነህ መልካም ነህ ብላ የምትመልስ ናትና መኃልየ ሰሎሞን ምዕራፍ 1 ከቁጥር 15 እስከ 16 አይኖችሽም የርግብ አይኖች ይመስላሉ ሲላት ልጅ ወንድሜ መራዊ እነሆ ያማረ ነው መልካም ነው ትላለች። አከፋፈሉ መኃልየ ሰሎሞን 8 ምዕራፎች ሲኖሩት በአራት አቤት ክፍሎች ይከፈላል። አንደኛ ሙሽሪት ለሙሽራው በቅርብ የምታደርገው ንግግር ነው። ሁለተኛ ሙሽሪት ለሙሽራው በሩቅ የምታደርገው ንግግር ነው። ሶስተኛ ሙሽራው ለሙሽሪት በቅርብ የሚያደርገው ንግግር። አራተኛ በሙሽራውና በሙሽሪት መካከል ያለው ጥያቄና መልስ ነው። መጽሐፈ ሲራክ የመጨረሻው መጽሐፍ። የስሙ ትርጉም ሲራክ ማለት ጸሐፊ ማለት ነው። ሲራክ የኢያሱ የግብር ስሙ ነው፣ የሥራ ስሙ ነው። ሲራክ ጥበብ ስጋዊን ጥበብ መንፈሳዊን ከእግዚአብሔር ለምኖ ተገልጾለት የጻፈ ነው። ጸሐፊው የኢየሩሳሌሙ የአልዓዛር ልጅ ኢያሱ ሲራክ ነው። ይዘቱ ለመንፈሳዊና ስጋዊ ሕይወታችን ጥበብና ምክር የሚሰጥ ነው። አከፋፈሉ መጽሐፈ ሲራክ 51 ምዕራፎች ሲኖሩት በአምስት አቤት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ 10 ስለ ጥበብ መንገዶች፣ ለእግዚአብሔር ታማኝ ስለመሆን፣ ስለ ልጆች መታዘዝ፣ ስለ ሴቶች የተሰጠ ምክር ይገኛል። ሁለተኛ ከምዕራፍ 11 እስከ 20 ስለ ጓደኛ፣ ጥበብን በመፈለግ ስለሚገኘው ደስታ፣ ስለ ምጽዋት፣ ስለ ስነ ፍጥረት ይናገራል። ሶስተኛ ከምዕራፍ 21 እስከ 30 ስለ ንስሐ፣ ስለ ክፉና ደግ ሴት፣ ስለ ልጆች ይናገራል። አራተኛ ከምዕራፍ 31 እስከ 41 ስለ ህልም ከንቱነት፣ ህልምን መናቅ አይገባም፣ ህልምን መታመንም ደግሞ አይገባም። ለሰይጣን በጣም ቀላሉ ሰው በህልሙ የሚታመን ሰው ነው ይላሉ አንድ አባት። እና ህልማችንን ሁሉ ማመን የለብንም፣ ማወቅ ያለባችሁ። ስለ መባና ገንዘብ፣ ለሞተ ሰው መታሰቢያ ስለማድረግ ይናገራል። አምስተኛ ከምዕራፍ 42 እስከ 51 ስለ ስነ ፍጥረትና ስለ ቀደሙ አባቶች ውዳሴ ይናገራል። እረፍቱ ግንቦት 16 ነው።